የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከተጠባባቂ ኮሎኔል መኮንን ተስፋ ጋር በወቅታዊ ጉዳይ እንወያያለን። ኮሎኔል መኮንን ተስፋ ስልክ መስመራችን ላይ ነው። ጤና ይስጥልን ኮሎኔል፣ እንደምን አመሻ? ጤና ይስጥልን ወርቅነሽ፣ እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ሰላም ነን። እንግዲህ በርግጥ ሰሞኑን አነጋግረናል። ጦርነቱ ከጀመረ በኋላ እንደው በኢራንና በእስራኤል መካከል ይኖራል ተብሎ የሚጠበቀው ጦርነት ያስፈራ ነበር። ለኛ ብቻ ሳይሆን እንግዲህ ለዓለም ለመካከለኛው ምስራቅ ያስፈራ ጦርነት ነበር። ግን እንግዲህ የተፈራው ጊዜ ደርሷል። እስራኤል ነው ራሷን ለመከላከል ስትል እንግዲህ ጦርነቱን በይፋ እንደተጀመረ ያስታወቀችው። እንግዲህ ከባድ ነው በእስራኤል በኩልም እየደረሰ ያለው ኢራን እየወሰደች ያለችው ያጸፋ ምላሽ። እስራኤል ባልተጠበቀ ሁኔታ እስራኤል የአየር ኃይሎች እንግዲህ በኢራን በነጻነት የሚፈልገውን ቦታ ሁሉ ጥቃት እያደረሱ እንደሆነ ይዘገባልና እንዴት ነው ይሄ ነገር? እንደው በቂ ቅድመ ዝግጅት የተደረገበት ጊዜ ነበር ወይስ እንደው ጊዜው አሁን ስለሆነ እስራኤል የወሰነችው ውሳኔ ነው? እሺ እስኪ እንደ መንደርደሪያ ጦርነቱ ገና ተጀመረ እንጂ አላለቀም። ስለዚህ የእስራኤል ሕዝብ የእስራኤል ህብረተሰብ የደጀን እዝ የሚለውን ማስጠንቀቂያ ሙሉ በሙሉ መተግበር አለበት። ይህ ደግሞ አስፈላጊነቱ ኢራን የምትተኩሳቸው ሚሳኤሎች ከህብረተሰቡ ላይ ስለሆነ ከነጻው ህብረተሰብ ላይ ስለሆነ ማስጠንቀቂያ ሳሰጥ ነው የምትተኩሰው። ብዙ ህዝብ ባለበት ቦታና ህንጻዎች ላይ ነው። ስለዚህ ማንኛውም የእስራኤል ዜጋ ይሄን ደጀን እዝ የሚለውን ትዕዛዝ ሙሉ በሙሉ መፈጸም አለበት። በተለይ ግል የመጠለያ ቤት ያላቸው መጠለያ ቤቱ ውስጥ መግባት አለባቸው። የህብረተሰቡ መጠለያ ካለበትም ቀደም ብሎ ከግማሽ ሰዓት በላይ ስለሚነገር ብዙ ጊዜ ስላለ ከቦታው ደርሶ ደወሉ ሲሰማ ከዛው ዘግቶ መቀመጥ አለበት የሚል ትልቅ መልእክት ማስተላለፍ ፈልጋለሁ። ለጠየቅሽኝ ጥያቄ እንግዲህ እኛም እስራኤል ሀገር እንደ ሀገር መከላከያም እንደ መከላከያ ከ20 ዓመት በላይ ልምምድ ያደረገበት ለዝግጅት ያደረገበት ጦርነት እነሆ በቀደም ማታ ተከፍቷል። ይህ ቅድመ ዝግጅት የተደረገበት ብዙ 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 ጀግኖች ወታደሮቻችን ጀግኖች የደህንነት ሰዎች የሰሩበት ልክ እንደ ሊባኖሱ ጦርነት ከሂዝቦላው ጋር እንደነበረው በኢራን ውስጥም የኛ ትልቁ ተቋም ጀግኖቻችን የሞሳድ ጀግኖች በኢራን ውስጥ ከዓመት በላይ ጥናት አድርገው የት ቦታ እንደሚመረት የኒውክሌር ፕሮጀክቱ የት ቦታ ሰዎች ሳይንቲስቶች እንዳሉ የት ቦታ ጄኔራሎችና ትልልቅ መሪዎች እንዳሉ ይታወቅ ነበር። አልፎ ተርፎ ሞሳድ እና አንዳንድ የተለያዩ የእስራኤል መከላከያ ልዩ ኃይሎች በኢራን ውስጥ ትልቅ የሆነ ራክፋን የሚባለው ወይም ድሮን ቤዝ ከፍተው ይህ ነገር ከመከፈቱ በፊት እስራኤል ጦርነቷን ከማወጇ በፊት ኢራን የአየር ተቃዋሚ መሳሪያዎችን እና ራዳሮችን በአንድ ሰዓት ውስጥ ያጠፋበት ነው። ከዛም በኋላ አየር ኃይል ተዋጊ ጀቶቹን ይዞ በነጻ ነው መንቀሳቀስ ጀምሯል። መጀመሪያ ያደረገው ምንድነው? ተኳሾችና ተተኳሾችን ማጥፋት ነበር። ይሄም ድርጊት እስካሁን እየቀጠለ ነው። መጀመሪያ የሰራ ነው ያው እነዚህ መጋዘኖች ወይም የሚሳኤል ወይም የባለስቲክ ቲል የሚባለው ያሉበት ቦታዎችን ማውደም ነበር። ኒውክሌር ቦምብ ማምረቻ ቦታዎች እሱም ተደብድበዋል። ብዙ ቦታዎች ከተደበደበ በኋላ በአሁኑ ሰዓት በኢራን ከተማዎች በቴህራንና በተለያዩ ቦታዎች አየር ኃይላችን ደግሞ ደጋግሞ በነጻ እየተንቀሳቀሰ በተለይ የመንግስታዊ ተቋማትን ወይም የመምሪያ ቦታዎችን እየመታና እያወደመ ከማውደሙ በፊት ግን ልክ የመን ወይም ጻና ዳራ እንደሚደረገው ሁሉ መከላከያ ህብረተሰቡን የኢራንን ህብረተሰብ ነጻውን ህዝብ ቦታችሁን ልቀቁ እያለ ልክ እንደ ሊባኖስ እንደምናደርገው በዳኺያ ውስጥ እንደሚደረገው ማስጠንቀቂያ ከሰጠ በኋላ ነው የምናደርገው። ይሄ ደግሞ ነጻው ህዝብ
ከዚህ የሌለበት ህዝብ ነፃ እንዳይሞት ስለተፈለገ ነው። ኢራን ግን በአንጻሩ የምትተኩሰው የኛ ህብረተሰቦች ባሉበት ማስጠንቀቂያ ሳይሰጥ እግዚአብሔር እንደው በቸርነቱ የኛ ራሳችን የሆነ ከዛ ከመውጣቱ በፊት ይህን ድርጊት የምናውቅበትና ማስጠንቀቂያ የምናስተልፈት ባይኖር ኑሮ ህብረተሰቡ ሙሉ በሙሉ ለመግደል የምታደርገው ጥረት አይሳካላትም። መከላከያ በአሁኑ ሰዓት በኢራን ላይ ሙሉ የሆነ የመንጃፈፍና የመዘዋወር አቅም አለው፣ ጉልበት አለው፣ ኃይል አለው። ጀመር ነው እንጂ አልጨረስነው። ይሄ ነገር ይቀጥላል። አዎ እንግዲህ እንደው እስካሁን ባለው ሂደት እንዴት ነው የመከላከያ ኃይሉ የእስራኤል አየር ኃይል በነጻነት በኢራን ሰማይ ላይ የሚፈልገው ቦታ ላይ ጥቃት እያደረሰ እንደሆነ ነው የሚነገረው። የኢራንን የኒውክሌር ሳይንቲስቶች ላይም እንደዚሁ ዛሬም ድረስ እርምጃ እየተወሰደ እንደሆነ እንግዲህ የተለያዩ መገናኛ አውታሮች ባለማችን ያሉ ይዘግባሉና እንደው ምን ያህል ስኬታማ ነው እስካሁን ባለው ሂደት ማለት ይቻላል? አየር ኃይላችን ከመውጣቱ በፊት ኢላማዎች አሉት። እነዛን ኢላማዎች ተመርጉዞ ነው የሚሄደው። እያንዳንዱ ፓይለት የሚያደርገውንና የት ቦታ እንደሆነ ያውቃል። በስነ ስርዓት እየተሰራ ነው። ምን ያህል ተጎድቷል የኒውክሌሩ ፕሮጀክት ካልሽክ ከጠየቅሽኝ ይሄን በሂደት የምናየው ነው። ግን ሙሉ በሙሉ እርግጥ አድርጌ የምነግርሽ ብዙ ተቋማት፣ ብዙ ቦታዎች የጠረጠርናቸው ቦታዎች ላይ ከሞላ ጎደል ከሁሉም ደርሰናል ባልልም አስፈላጊ ከነበሩት በተለይ ሴንትሪፎግ የሚባለው ቦታዎች ላይ ብዙ ጉዳት ደርሷል። አንድ የቀረው በኢራን ውስጥ የኛ የአየር ኃይል ያላቸው ፈንጆች መድረስ የማይችሉበት ቦታ ፈርዱ የሚባል በሰሜን ቴህራን የሚገኝ እሱም ለወደፊት እነዚህ ፈንጆች ከእጃችን እስከቡ እንጂ መከላከያ ይሄን ነገር ጠንቅቆ ያውቃል። ከዛ አካባቢ 60% የዳበረ ኡራኒየም አለ ስለሚባል እሱን ለማውደም እንግዲህ አንድ የኒውክሌር ስራ ውስብስብ ነው። ብዙ ነገሮችን ያጠቃላል። ኡራኒየም ብቻ አይደለም የሚያስፈልገው። ከዛ እንደ ኤሌክትሪክሲቲ ያሉና ሴንትሪፉጌት የሚባሉ ሁሉም ነገር አንድ ላይ ካልሆኑ ኒውክሌር የማምረት እድላቸው ስለሚያንስ ያንን ለማሳጠር ሲባል ያንን ለማሳነስ ሲባል አየር ኃይላችን ሙሉ ስራ እየሰራ ነው። ኢራን በአሁኑ ሰዓት ግልጽ ናት። ለአየር ኃይላችን እንደፈለገ መንቀሳቀስ ይችላል። ይሄም የሆነበት ምክንያት ወርቅነሽ እንደው በቀላሉ ህብረተሰቡ ለማስረዳት የተሰራው ስራ የጉንዳን ስራ ነው። የጉንዳን እንግዲህ እንደምታውቀው ትንሽ ነው፣ ግን ጉልበትና ኃይሉን ተጠቅሞ አንድ ነገሮችን ማዘዋወር ይችላል። የኛም የደህንነት አካላት የሞሳድ ሰዎች የመከላከያና አየር ኃይላችን ይሄን ነገር ለ20 ዓመት ተዘጋጅቶበት ስለነበር በአንድ ሰዓት ባላሰቡበት ሰዓት በጦርነት ስልት ማወናበድ የሚባል አለ። እስራኤል ይሄን ነገር አወናብዳ ወደ ድርድሩ ገባለሁ እያለች በእሷ በተመቻት ጊዜ እነዚህን ነገሮች በቀላሉ በአንድ ሰዓት ውስጥ መጀመሪያ የኢራን የአያቱላው ወይም የምሽመሮታ ማፔኻ የሚባለው ወታደራዊ አካል ከፍተኛ ባለስልጣኖች ካሉበት ከተኙበት ቦታ ተገደሉ። ከዛ በኋላ ወደ 20 የሚሆኑ የኒውክሌር አምራችና ፈጣሪ ሳይንቲስቶች ተገደሉ። ይህ ሁኔታ የሚያሳየው የእስራኤልን የበላይነትና እስራኤል ምን ያህል በቴህራን ውስጥ መረጃና ማስረጃ ማግኘት አቅሟ ከባድና ምርጥ የተባለ በዓለም የተመሰከረለት ኢራን በአሁኑ ሰዓት አይቀጡ ቅጣት እየተቀጣች መዛት ካልሆነ በስተቀር ብዙም በእስራኤል ሀገር ላይ ምንም እንኳ ከነጻ ህብረተሰብ ላይ ብትተኩስም ብዙ ጉዳት አላደረሰችም። በማንኛውም መስፈርት እኛ ጠብቀን የነበርነው ሌላ ነው። በአሁኑ ሰዓት ግን አንድ ሰው እንኳ ሲሞት ያሳዝናል። ግን ጠቅለል ባለ ሁኔታ በአሁኑ ሰዓት የተሳካ ውጤት አላት ለእስራኤል። የመከላከያ አቅሟ ደግሟል፣ አድሯል። 3 አይነት የመከላከያ አቅም አላት። እነዚህ መከላከያ ተቋማት ሙሉ ስራ እየሰሩ ነው። ግን እነዚህ ነገሮች 100% ስላልሆኑ ህብረተሰቡ ሙሉ በሙሉ የደጀን ህዝብ የሚለውን ትዕዛዝ መፈጸም አለበት የሚል አቋም ነው ያለኝ።
እንደው ኮሎኔል ሲባል እንደነበረው አሁን እስራኤል ያለ አሜሪካ ድጋፍ በእንግዲህ ኢራንም ሀያል እንደሆነች ነው የሚታወቀው በመካከለኛው ምስራቅ በተለይ በዘመናዊ ጦር መሳሪያ ብቃቷ አላት ነው የሚባል እንግዲህ ከእስራኤል ጋር ባይወዳደርም ግን እስራኤል ሊገዳደር የሚችል ኃይል እንዳላት ነበር የሚነገረውና ያለ አሜሪካ ድጋፍ ኢራንን ማጥቃት ከባድ ሊሆን እንደሚችል ይነገር ነበርና እንደው እስራኤል በዚህ ሰዓት ብቻዋን በሚገርም ሁኔታ እንደተባለው እንግዲህ በተለይ የኢራንን ወታደራዊ አመራሮች አልጋቸው ላይ ባሉበት እንዲህ አይነት እርምጃ መውሰድ ለኢራንም እንደው ጦርነቱ ውጪ ለሞራል ውድቀትም ዓለም የሚነጋገርበት ጉዳይ ነው ከባድ እንደሆነ ይነገራልና ከዚህ በኋላ ያለው ቀጣይ እርምጃ ከአሜሪካ ጋር ያለው ትብብር እንዴት ሊሆን ይችላል? አሜሪካ ተተባበር ይሆን ለቀጣዩ እርምጃ ወይስ እስራኤል ብቻዋን ልትወጣው ነው? እንግዲህ ኢራን አንቺ እንዳልሽው ኢራን የምትናቃ ሀገር አይደለችም። ሀያላን ሀገር ናት። ብዙ ሳይንቲስቶች፣ ብዙ የጦር መኮንኖች፣ ብዙ የመሳሪያ አይነቶች ከማምረት በላይ ለሊባኖስ የመገበች ለሊባኖን ያስተላለፈች ለሁቲም ያስተላለፈች ትልልቅ ተምዘግዛጊና አስተኳሽ ያሏት ሀያላን ሀገር ናት። ግን በአሁኑ ሰዓት እስራኤል አይኗን ያጠፋችበት ዘዴና ምክንያት የእስራኤል ምን ያህል እነዚህ የደህንነት ተቋማት ሙሉ ስራቸውን ከዓመት በላይ የሰሩበትን ውጤት ማግኘታቸው ነው። ስለዚህ ይሄን ካልኩ በኋላ ኢራን የምትናቃ አገር ስላልሆነች አሁንም ቢሆን እኛ ይሄን ስራ ጨርሰናል ማለት የለብንም። መጠንቀቅ አለብን። ኢራን አቅም አላት፣ ጉልበት አላት፣ ኃይል አላት፣ መሳሪያም አላት። በዚህ መጠንቀቅ አለብን። ስለ አሜሪካ ስለጠየቅሽ ግን አሜሪካ በዚህ ድርጊት አለችበት። በተለይ በመከላከያው በኩል ሌሎችም የአረባት ሀገራት ጨምራሉበት። ይሄ ነገር ኢራን ለእስራኤል አይደለም ብቻ አይደለም ጠንቋ እስራኤልን ብቻ አይደለም ማጥፋት የምትፈልገው አውሮፓንም የአረባት ሀገርን ስለሆነ ይሄን ነገርም አሜሪካ ጠንቃ ታውቃለች። አሜሪካ ውስጡ ነበረችበት። አንዳንድ እርዳታዎችን እያደረገች ነው። አሜሪካ በቀጥታ ከጦርነቱ ትገባለች አትገባም የሚባለው ሁኔታ ስለዚያ ለመናገር ትንሽ ይከብደኛል። በእርግጥ እስራኤል የአሜሪካ በተለይ አንዳንድ ልዩ የተዋጊ ጀቶች እና ቦምብ መሸከም የሚችሉ ከባባድ ቦምቦች እንዳሏት ይታወቃል። እነዚህ ከባባድ የአየር ተዋጊ ቦምቦች በተለይ ፎርዱ በሚባለው ተራራ ውስጥ ያለውን ዋሻ ለመደምሰስ ለእስራኤል ያስፈልጉታል። ለእስራኤል አየር ኃይል ያስፈልጓታል። ይሄ ከኛ እጅ የለም። ካልሆነ እንግዲህ ምናልባት አሜሪካ እንደምታየው ኢራን የአሜሪካን ወይም ትራምፕን ለመጉዳት ብዙ ጊዜ ተጣጥራለች። የተኮሰችበት ጊዜም አለ። ትራምፕ ያልገቡበት ምክንያት ለራሳቸው ሊኖር ይችላል። ዞሮ ግን እንደሚመስለኝ ከሆነ በአሁኑ ሰዓት እስራኤል ራሷ በራሷ መቆጣጠር ችላለች። ደጋግሜ እንደምለው እስራኤል ብዙ የማይታወቁ ዓለም የማያውቃቸው ልዩ መሳሪያዎች አላት። የተጠቀምነው እስካሁን በእውነት ከ35% በታች ነው። ካልሆነ እስራኤል ራሷን መታደግ የምትችልባቸው መሳሪያዎች ስላሉ በዚህ በኩል አሜሪካ ትግባ የምንለው ለሌላ ድርጊት እስካልሆነ ድረስ የአሜሪካ እርዳታ ያስፈልገናል። አዎ፣ በተለይ በቦምቦች አስፈላጊ ነገሮችን እየደጎመች ነው፣ እየሰጠች ነው። እሷም ከኛ ጋር ናት። ምናልባት እነዚህ ጀቶች ግን አስፈላጊ እስከሆኑ ድረስ የአሜሪካ እርዳታ እንደሚያስፈልግ አልጠራጠርም። ግን ዞሮ አሜሪካ በአሁኑ ሰዓት ለእስራኤል ማስጠንቀቂያ የምትሰጠው በተለይ የዓለም ኢኮኖሚካሊ ሁኔታ እንዳይቀወስ በተለይ አውሮፓ ሀገሮች እንዳይጎዱ የነዳጅ ማምረቻቸውን ቦታዎች አስጠንቅቃለች። በአሁኑ ሰዓት አንዳንድ ቦታዎች የነዳጅ ማምረቻቸውን የምንመታው የመስማሮታ ማፔኻ ተቋማትን እንጂ ህዝቡን የሚጎዳ ኢኮኖሚን የሚጎዳ ድርጊቶች እስካሁን ድረስ እስከዛ አልደረስንም። ለወደፊት እናደርገውም አላልኩም። ለወደፊት ሊሆን ይችላል። ምክንያቱም በአሁን በኢራን ውስጥ በነጻ የመንቀሳቀስ አቅም ስላለን የሚሆነው አይታወቅም። ግን እስራኤል ሙሉ በሙሉ አፈን ሞልቼ የምናገርበት የበላይነቷን በኢራን ብቻ ሳይሆን በመካከለኛው ምስራቅ ብቻ ሳይሆን በዓለም ላይ እያሳየች ነው። እስኪ እንግዲህ 1500 ኪሎ ሜትር ነው 1500 ኪሎ ሜትር ሄዶ በነጻ መንቀሳቀስ ከ50 እና ከ60 ታጣቂ አየር ኃይሎች አየር ተዋጊዎችን ይዞ በኢራን ላይ ነጻ መዘዋወር
ለዚች የፍየል ግንባር ማታከል ሀገር ቀላል አይደለም ግን ጥራት አላት ብቃት አላት ኃይል አላት ጉልበት አላት የሰው በተለይ የሰው ጥንክርና ስላላት ሳይንሳዊና ቴክኖሎጂካሊ ስለሆነ ይሄን ነገር ለማድረግ በቅታለች ይሄም ይቀጥላል ያልተጠቀምንባቸው ብዙ መሳሪያዎች አሉ ሌሎችም ቴክኖሎጂካሊ ስራዎች እንደ ሳይበር የሚያሉ ስላሉ እኛ የምንፈልገው የኢራን ህዝብ እንግዲህ ልክ እንደ ሊባኖስና እንደ ሱሪያ እንደታደግነው የኢራን ህዝብ ደግሞ ጥቶ አያቱላውን በቃ ብሎ ማባረር የሱ ይሆናል ማለት ነው እንግዲህ ያው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያስተላለፉት መልእክት ነው ለኢራን ህዝብ በሂደት ይታያል አቅም ይኖረው ይሆን ወይ ይሄን ለማድረግ ምናልባት ወደ ጦርነቱ መጨረሻ የምናየው ጉዳይ ነው ሌላው እንደ ኮሎኔል የመጨረሻ ጥያቄ ነው በኢራን ላይ እስራኤል ጦርነት ከከፈተች ሶስተኛው ዓለም ጦርነት ይነሳል በተለይ ሩሲያ እንደሚታወቀው ከኢራን ጋር ያላት ቅንጅትና የጦር መሳሪያ መደጋገፋቸው ያው በይፋ የሚታወቅ ጉዳይ ነው ቻይናም ትጨመራለች ሰሜን ኮሪያ እየተባለ ርዕሰ ጉዳይ ነበር በይፋ የሚወራለት ርዕሰ ጉዳይ ሰሞኑን ግን ስናይ እንደውም በርካታ ሀገራት ያልተጠበቁ ሀገራት ለኢራን ይገባታል እስራኤል ወሰደችው እርምጃ ትክክል ነው እንደሚሉና ሩሲያ ራሱ ወደ ማሸማገል እንደመጣች ነው እንግዲህ ካሸማጋይ ሀገራት መካከል የተኩስ አቁም ስምምነት ላይ ይደረስ ከሚሉ ሀገራት መካከል አንዷ ራሻ ወይም ሩሲያ እንደሆነች እየተነገረ ነውና እንደው ይሄ ጉዳይ አንተ እንደው አስተያየት ምንድነው በዚህ ጉዳይ ስቲ አንድ ነገር ተዛለኝ አንድ የጦር ዋጊ የሆኑ ናፖሊዮን የሚባሉ ትልቅ መሪ ፈረንሳይ መሪ ነበሩ አሸናፊ ስትሆን ተጠያቂ አትሆንም የሚባል ነገር አለ በአሁኑ ሰዓት እስራኤል የበላይነቷን እያሳየች መካከለኛው ምስራቅ ያሉ የአረባት ሀገራትን በጋድ ወጥተዋል ይሄን ነገር በጋዝ አላወገዙም የነሱም ጦርነት ይመስላል እንደውም እንደው እስራኤል የመካከለኛው ምስራቅ እየታደገች ነው አውሮፓን እየታደገች ነው ብዙ የአውሮፓ ሀገራት እስራኤልን ሲቃወሙ የነበሩ እንደ ፈረንሳይ እንደ እንግሊዝ ሌሎችም ሀገራት በአሁኑ ሰዓት ከእስራኤል ጋር ናቸው ይሄ የሚያሳየው የእስራኤል ዲፕሎማሲ ሁኔታ በጣም እየሄደ ነው ግን ዙሮ ይሄን ነገር ለመቆጨት አንድ ጠረጴዛ ዙሪያ ተቀምጦ መወያየት አለበት ይሄ ደግሞ በአሜሪካ ተቋም በአሜሪካ ፕሬዚደንት እንደሚመራ አልጠራጠርም መቼ አልቃልሻልከ ግን እኛ ያልሰራናቸው ብዙ ስራዎች ስላሉ ይሄ ነገር ይቀጥላል የእስራኤል ህብረተሰብ ይሄን ነገር በጥሞና ማየት አለበት ስራችን ብዙ ነው እንቀጥላለን እያሸነፍን ነው እናሸንፋለን በጣም ጥሩ እንግዲህ ሰፊው ውይይት ነው ያደረግነው ተጣባባቂ ኮሎኔል መኮንን ተስፋ በጣም አመሰግናለሁ እኔም በጣም አመሰግናለሁ ወርቅነሽ ደህና ምሽልኝ እሺ መልካም ምሽት እናመሰግናለን እሺ